ፍልስፍና የተወለደበት ወይም ደግሞ ሪዝን የተወለደ ሰዎች በአመክንያዊ አእምሮ በሪዝን ላይ መተማመንን የፈጠሩበት መንገድ ጭብጥ ይዘን ማለት ነው። ሰዎች ምን ያህል በአመክንያዊ አእምሮ በሪዝን ላይ መተማመን እንደነበራቸው ለዘመናት ይህንን ተንተርሰን ነው ኤፒስቴሞሎጂካል ኤንድ ሜታፊዚካል ነገሮችን ስናይ የነበረው ማለት ነው። ይሄ ጭብጥ እስከ 18ኛው ክፍለ ዘመን እስከ ኢማኑኤል ካንት ድረስ ኢቭን ኢማኑኤል ካንት ራሱንም መጨመር እችላለሁ እኔ አመክንያዊ አእምሮ የልዕልና ማማ ላይ የተቀመጠበት ዘመን ነው። ይሄ ሁሉ ዘመን እስከ አብርሆት ዘመን ይሄን ተከትለን ነው ስናይ የነበረው። ለምሳሌ እውነት አለ ብለን እውነት አለ፣ እውነት መፈለግ እንችላለን። ለምሳሌ ዩኒቨርሳሊ እውነት የለም ማለት አይቻልም በሚል ጭብጥ ውስጥ ሆነን ነው ስናይ የነበረው ባለፈው ማለት ነው። ይሄ ነገር ሄዶ አብርሆት ዘመን ላይ ምን ብለን ጫፍ የደረሰበት ሰዎች በአመክንያው የአእምሮ ላይ ያላቸውን መተማመን ጫፍ ደርሶ ሁሉም ነገር ካልኩሌት ማድረግ እንችላለን የሚባል ኮንፊደንስ ላይ ተደረሰ ማለት ነው። ሞደርን አብርሆት ጊዜ በዚህ ጭብጥ ውስጥ ሆነን እያየን ነበር። ይሄ ካልኩሌሽን ግን ትቻት የነበረው እኔ ምንም እንኳ በእንግሊዝ በፈረንሳይ አድርጎ አሜሪካ ቢዛመትም ጀርመን ውስጥ ግን የሆነች ጥርጣሬ ነበረች። አሁን ላስት ታይም የተውኳት እኔ እችናል። ጀርመን ውስጥ የሆነ ጥርጣሬ ነበረ በዚህ በአመክንያዊ አእምሮ የካልኩሌሽን ኮንፊደንስ። ሁሉም ነገር ምን ሆነ? ለምሳሌ ሁለት መንገዶች አሉ። በሪዝን ላይ መተማመን ሲፈጠር አብርሆት ዘመን ላይ ምን ተፈጠረ? ሁለት መንገድ አለ። የሊበራል ዲሞክራሲ አካሄድ የአሜሪካው አለ። ለምሳሌ ሰዎች ራሳቸውን መግራት ይችላሉ። መንግስት መብት ብቻ ነው ማስከበር ያለበት እንጂ ምንም አይነት ሚና ሊኖረው አይገባም ማለት በሪዝን ላይ መተማመን ማለት ምን ማለት ነው? ሰዎች ራሳቸውን ህይወታቸውን ዕጣ ፈንታቸውን መግራት ይችላሉ ነች አይደለ? እንደዛ እንደ ማለት እኮ ነው ትርጉሙ። ለግለሰብ ተለቀቀ ማለት ነው ኢንዲቪጁዋሊዝም። ሳይንስና ቴክኖሎጂ በሳይንስና በቴክኖሎጂ መተማመን ማለት ምን ማለት ነው? በአመክንያዊ አእምሮ በሪዝን መተማመን ማለት እኮ ነው ውጤቱን አምነን እዚህ ፎቅ ላይ ቆመናል ለምሳሌ አይደረመስም ብለን ሳይንስ አለ ምን ማለት ነው? ኢንዳይሬክትሊ አመክንያዊ አእምሮ ላይ መተማመን ማለት ነው። ጀርመናውያን የጎረበጠቻቸው አሞኔ ከተሳሳትኩ በኋላ ያርመኛል። እኔ ዋናው ትኩረት እያደረኩ ያለሁት ማሰላሰል የሚለውን እንድትይዙ ነው። በዚህ መንገድ ምን እንድታነቡ ይሄ ካልኩሌቲቭ አካሄድ ወደ ምን ኤክስቴንድ ያደረጉት ሰዎች ወደ ሶሳይታል አኗኗር ማህበረሰብ ከየት ተነስቶ እድገቱ አካሄዱ ሁሉ የት መድረስ እንደሚችል ራሱ በዛ በካልኩለስ ቋንቋ በነ ኒውተን በነ ላይብኒዝ ቋንቋ በነ ላፕላስ ፉሪየር ትራንስፎርም ካልኩሌሽን ካልኩሌት አድርገን ሶሻሊስት ኢትዮጵያ ሁለተኛዋ ደግሞ ችናት ማለት ነው። አንደኛ ኢንዲቪጁዋል ራሱን መግራት ይችላል የሚባል አሜሪካዊ፣ እንግሊዛዊ፣ ፈረንሳዊ አካሄድ አለ። ራሱ ይችላል፣ ምንም ማንም መሪ ገሪ አያስፈልገውም፣ ትውፊት፣ ሃይማኖት፣ ቅብርጥሴ ምናምን አያስፈልግም የሚል በዚህ በኩል አለ። በሌላ በኩል ደግሞ እንደገና አይ ምንም እንኳ በሪዝን ላይ መተማመን ቢኖር ሁሉም ሰው ራሽናል ስላልሆነ የሆኑ ማዕከላዊ ኮሚቴዎች ወይ አሰምብሊዎች ካልኩሌት አድርገው ከኤ ወደዚህ የሚወስዱት ያስፈልጋል የሚል ሶሻሊስት ካልኩሌሽንም አለ። ይቺ የጎረበጠቻቸው 3 የጀርመንኛ ቋንቋ ተናጋሪ ትምህርት ቤቶች አሉ። አንደኛው ፍሬበርግ፣ ይሄ በጣም እንደ አሞኒ በኋላ እንትን ይለዋል እንደ ሙቭመንት በጣም የሚታወቅ አይመስለኝም። ሊትሬቸር ላይ ያገኘሁት ነው። ይሄ ግን ሃይድገር እና መምህሩ ባለፈው አሞሌ ያየው ሁስረት የነበሩበት ትምህርት ቤት ነው ይሄ።
ስለ ፊኖሜኖሎጂ ኤንድ ኤግዚስተንሻል ሄርሜኖቲክስ ባለፈው በደንብ አሞኒ የገለጸው ይሄ ሉኪንግ ዲፕ ኢንቱ ዘ ኮንዲሽንስ ኦፍ ሚኒንግ ኤንድ ኤግዚስተንስ ትኩረቱ እዚህ ላይ ያደረገ ሰዓት ወሰድ ትገፋለህ። አንደኛው ትምህርት ቤት ይሄ ነው። ለምሳሌ ባለፈው አሞኔ ምን ብለዋል? ሁሰር ይሄ ሳይንቲፊክ ካልኩሌቲቭ አካሄድ ሳይንስ እንደዛ አይደለም መሄድ ያለበት ዲፕ ማየት መቻል አለብን የሚል ትችት ነበረው ሁሰር ማለት ነው። ስፔሻሊ ሶስተኛው ስኩል በኋላ ማነሳው ይሄ ቪየና ሰርክል ኦስትሪያ ነው። ይሄ ሎጂካል ፖዘቲቪስትስ የሚባሉ በብዛት ሳይንስ ላይ የነበራቸው መተማመን የሚተች ትምህርት ቤት ነው። ሁለተኛው ይሄ ፍራንክፈርት ይሄ በጣም የሚታወቅ ኦፍተውት ነው። ፍራንክፈርት ክሪቲካል ቲዎሪ ላይ ያተኮረ ማህበረሰባዊ ስትራክቸር ትችት ላይ የሚያተኩር ትምህርት ቤት ነው። እነዚህ ትምህርት ቤቶች እርስ በራሳቸው በጣም ግጭት አላቸው። ወይ ከላይ ሲታይ ሶስቱም ብዙ ነገር ሲባባሉ እናያቸዋለን። አንድ ነገር ላይ ግን ይስማማሉ። ሞደርኒቲ ያመጣው አብረ ይሄ የካልኩሌሽን አካሄድ ማክስ ዌበር ራሽናላይዜሽን ይለዋል። ይሄንን ራሽናላይዜሽን ማለት በእንግሊዝኛ ትርጉም እንደምናውቀው ሳይሆን ሞር ኦፍ ኮንትሮል፣ በካልኩሌሽን ኮንትሮል አለን ኢን ኔቸር ኤንድ ኢን ሶሳይቲ ኮንትሮል አለን እንደ ማለት አይነት ነው። ይሄ ያመጣው ጣጣ አለ። ይሄ ኮንትሮል አለን የሚል ለምሳሌ ሳይንስና ቴክኖሎጂ በተለይ 20ኛው ክፍለ ዘመን ጀርመን ብዙ ነገር ደርሶባታል። በጦርነት ተሸንፋለች። ብዙ ጥንቅጥ ነገሮች አሉ። ብዙ ድቀቶች ሲደርሱባት ይሄ ካልኩሌቲቭ አካሄድ ምን ፈጥረዋል? ሳይንስና ቴክኖሎጂ ሰውን የሚያጠፋ ነገርም አብሮ ይዞ መጥተዋል። ሞደርኒቲ ኢዝ ኢን ክራይሲስ የምትል ግን በጋራ ይስማማሉ ማለት ነው። ስለዚህ እቺ በሪዝን ላይ በመተማመን ነው የምትደረግ አካሄድ ላይ ሪዘርቬሽን አለች እና ሶስቱንም እቺ ሞደርኒቲ ኢን ክራይሲስ የምትል ሀሳብ ታስማማቸዋለች፣ ሶስቱንም ማለት ነው። የሃይማኖቱ ወደ ስለዚህ ምን ማድረግ አለብን የሚል ሁለት ዲስኮ አሁን እኛ እንድንለምድ የምንፈልገው ምንድን ነው? ሁለት ሪአክሽን አለ። እንደ ሀበርማርስ አይነት ኢቭን ዞ ሞደርኒቲ ሪዝን እንደዚህ አይነት ክራይሲስ ቢወልድም መድህኑ ደግሞ ራሱ ሪዝን ነው። ሞደርኒቲ የራሱ መድህን የራሱ መድኃኒት ሂሊንግ ሊሆን ይችላል የሚሉ አሉ። አይ ኖ ባዮች ደግሞ አሉ። ምናልባት እነሳል ያይልናል ዛሬ ዶክተር አሞን ማለት ነው። ይሄ ወደ ሪዝን፣ ወደ ትራዲሽን፣ ወደ ትውፊት፣ ወደ ሃይማኖት፣ ወደ ኮሚኒቲ መመለስ አለብን የሚለው ክንፍ ደግሞ ፍሬው ሲጀምር ነካካታል። ስለዚህ በሪዝን ላይ የተማመነ አካሄድ እስከ አብርሆት ጊዜ የአብርሆት መለያ አንኳር ምሰሶዎች ይላል አይዛያ በርሊን የተባለ ትውልድ ምናምን ራሽያዊ ምናምን እንግሊዛዊ ማለት ነው። ሶስት ነገሮች ናቸው። አንደኛ ማንኛውም ጥያቄ መልስ አለ፣ በሪዝን የሚመለስ ማለት ነው። የማይመለስ ከሆነ ጥያቄው በትክክል ፎርሙሌት አልተደረገም ማለት ነው። ይሄ አንድ ምሰሶ የአብርሆት። ሁለተኛ ለጥያቄዎቹ የሚሰጡት መልሶች ደግሞ ሁሉንም ሪዝን ያለው ሰው ሁሉም ማወቅ ይችላል። የተመረጥክነት ጾም፣ ጸሎት፣ ስግደት ያስፈልግሃል። ለተመረጡ ላልተመረጡ የሚባል አእምሮ ያለው ሁሉ ኒውተን፣ ላይበኒዝ ያወቁት ካልኩለስ ማወቅ ይችላሉ። ሶስተኛ በሪዝን የምንሰጠው መልስ የተለያየ መልክ ይኑረው፣
አንድ አይነት አንድ መልክ አለው። ምክንያቱም እውነት አንድ ስለሆነ እርስ በራሳቸው አይጣረሱም። ይሄ ነው በአመክንዮ አእምሯዊነት ላይ መተማመን ፈጥሮ ኤክስትራ ኮንፊደንስ እንዲይዙ ያደረጋቸው ማለት ነው። ሶ በሪዝን ላይ መተማመን ሪአክሽን ቱ ዛት፣ ከዛ ምን ይደረግ፣ ወደ ባህላችን ወደ ትውፊታችን እንመለስ ወይም ደግሞ አዲስ ዲስኮርስ እንጀምር። ይህ እነዚህ ሶስት አንጓዎች በዚህ ክረምት እያየናቸው ነው ማለት ነው። ከዚህ አሁን እንትኔ ልክ ነው ልክ አይደለም ተውት። ኦኬ የኔ አሰስመንት ግን ትራይቱ እቺ ክረምት አሰናስናችሁ የራሳችሁ እንትን ላይ መድረስ ግን ሞክሩ። የተቀረውን ዶክተር አሞን የተሳሳተውን አርሞ ይቀጥልበታል ማለት ነው። ወደ ዶክተር አሞን እመራቸዋለሁ። እሺ እንዴት አመሻችሁ? ኦኬ የሆነ አሪፍ ኢንትሮዳክሽን ሰጥቶናል። እንደውም ላወራ የነበረው ብዙ ነገር ነካክቶታል እሱና እየተጨነቅኩ ነበር እንዳይጨርስብኝ ምን ላወራ ነው የሚል እንትን ጉንፋን ነገር ይዞኛል። ድምጼ ይሰማል? ደህና ነው አይደል? ኦኬ ዛሬ ሶስተኛውና የመጨረሻው ርዕሳችን በኮንቲኔንታል ትራዲሽን ላይ ዛት ፖስት ሞደርኒዝም የምንለው ነው። ፖስት ሞደርኒዝም እንደ ኤክስቴንሻሊዝም እና እንደ ፌኖሜኖሎጂ ወጥ የሆነ ክሊር የሆነ መስመር ያለው ስትራክቸር ያለው ስላልሆነ እንዲህ ነው ብሎ ማስቀመጥ ራሱ አን ፖስት ሞደርን መሆን ነው። ፖስት ሞደርኒስቶቹን ራሱ ሰልፍ ዲፊቲንግ ሊያደርጋቸው የሚችል አፕሮች ስለሆነ ከዛ ይልቅ የሚሻለው ምንድነው? ፖስት ሞደርኖቹ ራሳቸውን ሲቹዌት ያደረጉት ከየትኛው ሀሳብ ኤጌነስት ነው የሚለው የሆነ የነካካውን ሀሳብ ከዛ እንጀምራለን። ፖስት ሞደርኒዝም ኢዝ ሪአክሽን፣ በእርግጠኝነት ልንናገር የምንችለው አንድ ነገር እሱ ነው። ኢትስ ሪአክሽን ቱ ሞደርኒቲ። ራሱ ቃሉ ድህረ ዘመናዊነት ስንል ፕሪሰፖዝስ ዘመናዊ የሆነ አስተሳሰብ። ስለዚህ ያ ዘመናዊ አስተሳሰብ ያ ፖስት ሞደርኖች የጠሉትና እየሸሹት ያሉት አስተሳሰብ ምንድን ነው የሚለውን ከዛ እንጀምራለን። ይሄ የሞደርኒቲ አስተሳሰብ 17ኛው ክፍለ ዘመን ምናምን ላይ አካባቢ የመጣው the end of the 16th and the beginning of the 70th አካባቢ የመጣው አስተሳሰብ መነሻ ያለው እሱ አስተሳሰብ ራሱ ሪኔሳንስ የሚባለው ብዙዎቻችን የምናውቀው ዘመን አለ። ሪኔሳንስ የግሪኮቹና የሮማውያን እሳቤ በመገኘቱ ምክንያት አዲስ መነቃቃት አውሮፓ ውስጥ የተፈጠረበት ዘመን ነው። እዛ ዘመን ላይ በጣም ለሞደርኒቲ ሲግኒፊካንት የሆነው እንቅስቃሴ ሂውማኒዝም የሚባለው ነው። ሂውማኒዝም የሚባለው እንቅስቃሴ በሜዲቫሉ ዘመን ከ5ኛው እስከ 15ኛው ድረስ የሰው ልጅ በኃጢአት የተመታና በእግዚአብሔር ግሬስ ካልሆነ በስተቀር በራሱ መቆም የማይችል ሁልጊዜ የአምላክ የፈጣሪ እርዳታ የሚያስፈልገው ፍጡር ነው የሚለውን ለ1000 ዓመት የቆየ ኮንሰፕሽን ኩዌስችን ማድረግ የተጀመረበት ጊዜ ነው ሂውማኒዝም። ሰውን ሴንተር ላይ አድርጎ አንትሮፖሴንትሪክ የሚባለው ሰውን ማዕከል ያደርገው እሳቤ ዴቨሎፕ ያደረገበት ነው። ይህንን የሚገልጹልን ብዙ ፌመስ ጸሐፊዎች አሉ ሂውማኒስት ተብለው ሊገለጹ የሚችሉ። በተለይ ሼክስፒር ዋን ኦፍ ማይ ፌቨራይት ራይተርስ። ሼክስፒር ሃምሌት ላይ ምን ይላል? ዋት ኤ ፒስ ኦፍ ወርክ ኢዝ ማን ይላል። ሃው ኖብል ኢን ሪዝን ሃው ኢንፋይናይት ኢን ፋካልቲስ ኢን ፎርም ኤንድ ሙቪንግ ሃው ኤክስፕረስ ኤንድ አድማይረብል ኢን አክሽን ሃው ላይክ አን ኤንጅል ኢን አፕሬንሽን ሃው ላይክ ኤ ጎድ ዘ ቢዩቲ ኦፍ ዘ ወርልድ ዘ ፓራጎን ኦፍ አኒማልስ ይለዋል። እንግዲህ ሰው በዚህ መልክ ሲሞቀር ተሰምቶ ታይቶ አይታወቅም ከዛ በፊት በነበረው 1000 ዘመን። ዘ ቢዩቲ ኦፍ ዘ ወርልድ ዘ ፓራጎን ኦፍ አኒማልስ ላይክ ኤ ጎድ ይለዋል። እንደዚህ አይነት ማንቆለባበስ የሰው ልጅ። ሚራንዶላ ደግሞ ኦን ዘ ዲግኒቲ ኦፍ ማን የሚለው ላይ ዘ ሜከር ኤንድ ሞልደር ኦፍ ሂምሰልፍ ይለዋል። ኤግዚስተንሻሊዝም ላይ የተወሰነ አንስተን ነበረ። ዊ ካን ሜክ አንድ ሜክ ኤንድ ሪሜክ አወርሰልቭ ዘ ሜከር ኤንድ ሞልደር ኦፍ ሂምሰልፍ። ማንም ኃይል ከላይ ሳያስፈልገው በራሱ የራሱን ማንነት መገንባት የሚችል ፍጡር ብሎ ይገልጸዋል። ይሄ ተስፋ ነው ዝም ብሎ። ከዛ በፊት በዚህ መልክ የሚያስደንቅ ሰው አልኖረም አውሮፓ ውስጥ ወይም ሌላ ቦታ። ዝም ብሎ አንድ ተስፋ ነው። አሁን ይሄ ተስፋ የተጨበጠ መሆኑን ለማረጋገጥ የተቻለው 1687 ላይ አይዛክ ኒውተን ፕሪንሲፒያ ማቴማቲካ የሚባለው መጽሐፉን ሲጽፍ እዛ መጽሐፍ ላይ ፍጥረትን ተፈጥሮን አጠቃላይ ገቨርን የሚያደርጉትን ህጎች ተንትኖ እዛ ላይ ሲያስቀምጥ that is the beauty of the world
that is a paragon of animals ሰው አቺቭ ማድረግ የሚችላቸው ነገሮች ምንድናቸው ለሚለው ማሳያ አንዱ ማሳያ ነው እንግዲህ እሱ። ምክንያቱም ለሞደርኒቲ መጀመሪያ ችግር የለም ለሞደርኒቲ መጀመር ትልቁን አስተዋጽኦ አድርገዋል የሚባሉ ሶስት እንግሊዛውያን ፍራንሲስ ቤከን፣ አይዛክ ኒውተን እና ጆን ሎክ ናቸው። ፍራንሲስ ቤከን ኔቸርን ኮንትሮል ማድረግ እንደሚችል የሰው ልጅ በቻንስ እና በኔቸር መልካም ፈቃድ ውስጥ የወደቀ ሳይሆን የኔቸርን ህግ አጥኗት ይላል ፍራንሲስ ቤከን። የተፈጥሮን ህግ አጥኗት so that you can easily master it, you can easily control it. ፉኮ ላይ ሮብ እናወራለን በኖሌጅ እና በኮንትሮል በፓወር መሀል ያለውን ሪሌሽን። ተፈጥሮን ባወቅናት እና በተረዳናት ቁጥር በቀላሉ ማኒፑሌት፣ ዶሚኔት፣ ኤክስፕሎይት ልናረጋት እንችላለን። ፍራንሲስ ቤከን። ከዛ እንዳልኳችሁ የአይዛክ ኒውተን ኤክስፕላኔሽን ኦፍ the laws of the physical universe ሰው ልጅ የሚገዙት ህጎች እነዚህ ናቸው። ስለዚህ we don't need any supernatural explanation, we can explain the laws of the universe in physical terms, not supraphysical, not supernatural የሚለው አንዱ የሰው ልጅ ያንን የተንቆለጳጰሰውን በባለቅኔዎቹ የተሞካሸውን ሰው ምን እንደሆነ በስራ ላይ ያሳዩት ናቸው። ግን በሞደርኒቲ ውስጥ ያለው እሳቤ ኢንላይተንድ የሆነ የበራለት እና ለሰዎች የተሻለ ህይወት መፍጠር የሚችል ዓለም ለመፍጠር እንደዚህ አይነት ሶሻል ኦርደር ለመፍጠር አንድ የሚያስፈልገን ነገር ምንድነው? ኤግዚስቲንግ የሆኑ ሶሻል ስትራክቸሮችን፣ ፖለቲካል ስትራክቸሮችን እንደገና ኤግዛማይን አድርጎ ሪዲፋይን ማድረግ ያስፈልጋል። ስለዚህ ሳይንቲፊክ ኤክስፕላኔሽኑ የቤከንና የአይዛክ ኒውተን ብቻውን በቂ አይደለም። ዊ ኒድ ፖለቲካል ሰው ፖለቲካል ኤክስፕላኔሽን። ይህንን ሰፕላይ ያደረገው ጆን ሎክ። ጆን ሎክ ሰከንድ ትሪቲዝ ኦን ገቨርንመንት የሚባለው መጽሐፉ ላይ ሰዎች በምን አይነት መንገድ ፖለቲካል እና ሶሻል ስትራክቸራቸውን ኦርጋናይዝ ማድረግ እንዳለባቸው አስቀመጠው። ከዛ በፊት የነበረውን ዲቫይን ራይት የሚባለውን ሪጀክት አደረገው። ለ1000 ዓመት ያህል መሪ የፈጣሪ ምድራዊ ወኪል ነው የሚለውን አስተሳሰብ ንዶ ፖለቲካል ስትራክቸሩ ኦርጋናይዝ መደረግ ያለበት ኦን ደ ኢንዲቪጁዋል ነው ድሚዮን ያነሳው የሚለውን ሐሳብ አድቮኬት አደረገ። ስለዚህ እነዚህ ሶስት ሰዎች ለሞደርኒቲ መምጣት ትልቅ አስተዋጽኦ አድርገዋል ማለት ነው። ግን የሞደርኒቲ መገለጫ ሞደርኒቲ ዴት ማድረግ ኤግዛክትሊ እዚህ ቀን ላይ ወይም እዚህ ዓመት ላይ ነው ማለት አስቸጋሪ ነው። ብዙ ሰዎች የተለያየ መላምቶችን ይሰጣሉ። ለምሳሌ አርጀንቲናዊው ፈላስፋ ኤንሪኬ ዱሰል 1492 ይለዋል የሞደርኒቲ የጀመረበትን ጊዜ። 1492 ታሪክ ላይ እንደምታውቁት ኮሎምቦስ አሜሪካን ያገኘበት ጊዜ ነው። ይሄ ሞመንት አውሮፓ በሌላው ህዝብ ላይ ዶሚኔሽኗን ያረጋገጠችበት ዓመት ስለሆነ እሱን አይደንቲፋይ ያደርገዋል አዝ ካይንድ ኦፍ ፔሪድ። ግን የሞደርኒቲ መገለጫዎችን እንያቸው። ይሄን እንተውና አንድ ዓመተ ምህረት ደግሞ ሌላ ዓመተ ምህረት እመጣለሁ። አሁን የሞደርኒቲ መገለጫዎች የሆኑት ሶስት ነገሮች ሴኩላሪዝም፣ ራሽናሊቲ እና ኢንዲቪጁዋሊዝም ናቸው። በዋናነት ሞደርኒቲ ምንድን ነው ስንል ልንረዳቸው የምንችለው ያንን ዘመን በእነዚህ ሶስት ሀሳቦች ነው። ሴኩላሪዝም በተለይ 1648 ትልቅ ዓመተ ምህረት ነው በአውሮፓውያን ዘንድ። 1648 የዌስትፋሊያ አግሪመንት ሲፈረም አሁን አውሮፓውያኖች እርስ በርሳቸው ይዋጉ ነበር። የሚዋጉት ምንድነው? ትክክለኛ የፈጣሪ ወኪል እኔ ነኝ። በተለይ በፕሮቴስታንቶቹና በካቶሊኮቹ መሀል የነበረው ውጊያ ቢጠበቅ ፈጣሪ ግን እንትና ነው ትክክለኛ ወኪሌ ሊል አልቻለም። ዝም ሆነ። ደም ይፈሳል፣ ያልቃሉ፣ ሰዎቹ ይጋደላሉ። እኔ ነኝ አንተ ነህ፣ መልስ የለም። ቢጠብቁ አይናገርም። እኔ ነኝ አንተ ነህ የኔ ወኪል አላለ። ስለዚህ አሁን ምን አደረጉት? ያንን ሪሊጂየስ የሆነ ፕሮብለም ሴኩላራይዝ አደረጉት። በአየርላንድ እና በፖርቹጋል መሀል ያለው ችግር የሃይማኖት ችግር ሳይሆን ወይ የድንበር ነው ወይ ዋቴቨር ብቻ ሴኩላራይዝ አደረጉት። ያንን ፕሮብለም በሪሊጂየስ ቋንቋ የተቀመጠ የነበረውን በሴኩላር ቋንቋ አስቀመጡት። አሁን በዛ አግሪመንት ውስጥ ብዙ ፋር-ሪቺንግ ኢምፕሊኬሽን ያላቸው ስምምነቶች አሉ። ከነዛ ውስጥ አንዱ ግን ሪሊጅን ከፐብሊክ ስፌሩ መገፋቱ ነው ወደ ፕራይቬት ስፌሩ። አውሮፓን አንድ ያረጋት በጣም ትልቁ ፓወር፣ ብዙ ሰዎች ኖቲስ የማያደርጉት አውሮፓን አንድ ያረጋት ትልቁ ፓወሯ ክርስቲያኒቲ ነው የነበረው።
ያ ክርስቲያኒቲ ደግሞ አንደር ዘ ሩል ኦፍ ዘ ፖፕ ነው። አሁን በዌስትፋሊያ አግሪመንት ላይ እያንዳንዱ ሀገር የራሱ ድንበር እንዳለውና የራሱን መሪ በፈለገው መንገድ መምረጥ እንደሚችል አሁን እንትኑ ተፈጠረ ማለት ነው። ሶቨርኒቲ ተፈጠረ። እያንዳንዱ ሀገር የራሱ ፖፑ ከጣሊያን ውጪ ፈረንሳይና ፖርቹጋል ላይ እንደዛ አይነት ፓወር የላቸውም የሚለው ነገር እየጎላ መጣ። አሁን ይሄ ሴኩላራይዜሽን ምናልባት ስለ ፈረንሳይ ፓሪስ ውስጥ ስለነበሩ ሳሎኖች ሰምታችሁ የምታውቁ ከሆነ አንብባችሁ ከሆነ በተለይ ዶስቶቭስኪ እነ ቶልስቶይ በተለይ ይጠቅሰዋል። በዛ ዘመን በራሻ ውስጥ የሃይ ክላስ መገለጫ ነው ፍሬንች መናገር፣ የፍሬንች ካልቸር ማወቅ ምናምን። አውሮፓ ውስጥ ኢን ጀነራል በጣም ሶፊስቲኬትድ የሆነ ካልቸር የሆነ ሰው ፍሬንች ይናገራል፣ የፍሬንች ካልቸር ያውቃል ምናምን። ፓሪስ ውስጥ ሴቶች በጣም ኢንላይተንድ የሆኑ ሴቶች ነበሩና የሚያዘጋጇቸው የሳሎን ውይይቶች ነበሩ። እነዚህ የሳሎን ውይይቶች ውስጥ የሚነሱት ኢሹዎች በጣም አደገኛና ለሞት የሚያበቁ ኢሹዎች ናቸው የሚነሱ የነበሩ። በተለይ ፖለቲክስ፣ ሪሊጅን፣ ሞራሊቲ ዲስከስ ይደረጉ ነበር። አሁን እዛ ውስጥ የሚመጡት በአብዛኛው ሚድል ክላስ ኢንቴሌክቹዋልስ እና በፊት የኖቢሊቲዎቹ ነበሩ መሳፍንትና መኳንንቶቹ። በኋላ ግን ሚድል ክላስ የሆኑ ሰዎች በእነዛ ሚቲንጎች ውስጥ ፓርቲሲፔት ማድረግ ጀመሩ። አሁን እዛ ሚቲንጎች ውስጥ የሚገኙት ሰዎች በፈረንሳይኛ ፊሎዞፍ ተባሉ። አሁን ፊሎዞፍ ማለት ቀጥታ ስንተረጉሞ ፊሎሶፈር፣ ግን ሊትራሊ ሳይሆን ስንተረጉሞ ኢንቴሌክቹዋል እንደማለት ነው። እነዚህ ሰዎች ፍሪ ቲንከርስ ናቸው። ራሳቸው ፍሪ ቲንከር ብለው ይጠራሉ። የሚያነሷቸው ኢሹዎች ክርስቲያኒቲ ውስጥ በተለይ ሊነኩ የማይታሰቡ ኢሹዎችን፣ የክርስቲያኒቲ ዶግማዎችን መተቸት እና ማጠልጠል ኮመን ሆነ። አሁን የሴኩላራይዜሽን ኤሌመንቱ ህዝቡ በጣም እምነቱ እንዳለ ነው። በካቶሊክ እምነት ውስጥ ሆኖ ፕሮቴስታንቱ ካቶሊኩም በዛ በምዕራብ አውሮፓ ውስጥ እምነቱን ተከትሎ ይሄዳል። እነዚህ ሰዎች ግን የተለየ አስተሳሰብ ማራመድ ጀመሩ። በፈረንሳይ ውስጥ የነበረው በጣም ጥብቅ የሆነ ቁጥጥር ስላልተመቻቸው ኢቨን ውጭ እንግሊዝ ምናምን እየሄዱ ጽሁፋቸውን ህዝቡን ማለማመድ ጀመሩ። እነዚህ አስተሳሰቦች በዋናነት ኤቴስቲክ አልነበሩም። አብዛኞቹ እዛ ሳሎን ውስጥ ይገኙ የነበሩት ዴይስት ነው የነበሩት። ዴይዝም ነበር የሚያራምዱት። ጋድ ዓለምን ፈጥሯል፣ ግን በጣም ጥሩ አድርጎ ስለፈጠራት እሱ እንዳያስፈልግ ሆኗል። ዓለም በራሷ መንገድ በራሷ ህጎች መመራት ትችላለች፣ የእሱ ኃላፊነት ከፍጥረት በኋላ አብቅቶለታል የሚለው ዴይስት የሆነው አስተሳሰብ አሁን እሱ ምንድነው ለሴኩላሪዝሙ በጣም ትልቅ አስተዋጽኦ አደረገ ማለት። ሴኩላራይዜሽኑን በዛ መልክ ሪሊጅን እየተገፋ ቀስ በቀስ አንድ ሞመንት አይደለም እንዳልኳችሁ፣ እስካሁንም ድረስ አውሮፓ ውስጥ ሪሊጅን ትልቅ ቦታ የሚሰጡ ሰዎች አሉ። ኢትስ አ ፕሮሰስ፣ ግን በሂደት የሪሊጅን ሚና እየቀነሰ ከፐብሊክ ስፌሩ እየተገፋ መጣ። ያ አንዱ የሞደርኒቲ መገለጫ ነው። ሁለተኛውና ፕሮባብሊ ዘ ሞስት ኢምፖርታንት ዋን ዮኒ ቅድም ያነሳው ራሽናሊዝም የሞደርኒቲ መገለጫ። ራሽናሊዝም ሁለት መገለጫዎች አሉት። አንዱ ካፒታሊዝም ነው፣ ሁለተኛው ደግሞ ሳይንስ ነው። ካፒታሊዝም ውስጥ የምናገኛቸው ሁለት ዘርፎች አሉት። ካፒታሊዝም ውስጥ አንደኛው ሊበራል ዴሞክራሲ ነው። ፖለቲካል ዊንጉ የካፒታሊዝም ፖለቲካል ዊንጉ ሊበራል ዴሞክራሲ ነው። እሱም ደግሞ ጆን ሎክ እንዳልኳችሁ በደንብ አድርጎ አስቀምጦታል። ሰዎች በሊበራል ዴሞክራሲ ስር መተዳደራቸው ምን ያህል አስፈላጊና የተሻለ ዓለም ለመገንባት ወሳኝ እንደሆነ አስቀምጦታል። ከዛ በተጨማሪ ግን ሁለተኛው ደግሞ ፍሪ ማርኬት ነው። የካፒታሊዝም ኢኮኖሚክ ዊንጉ ደግሞ ፍሪ ማርኬት ነው። እሱን ደግሞ አዳም ስሚዝ ዌልዝ ኦፍ ኔሽን ላይ ሌሴ ፌር ብሎ ተንትኖ አስቀምጦታል። ይሄ ፍሪ ማርኬት የሆነው ያንን አስቀምጦታል። ከዛ ሁለተኛው የምናገኘው ሳይንስ ኤንድ ቴክኖሎጂ ነው። ሳይንስ ኤንድ ቴክኖሎጂ የሰዎች የራሽናሊቲ ሁለተኛ መገለጫው፣ የራሳቸውን የፖለቲካና የሶሻል ስትራክቸር መስራታቸው አንድ ነው። ሁለተኛው ግን ሳይንስ ኤንድ ቴክኖሎጂ ነው። ሳይንስ ኤንድ ቴክኖሎጂ አሁን ዮኒ ቅድም እንዳነሳው ውጤቱ ሰው ራሽናል ነው ማለት እና ምን ይጠበስ እንቆቅልሽ ይመልሳል ማለት ነው። ምን ማለት ነው? ራሽናሊቲው በምንድን ነው የሚገለጸው ሲባል የራሽናሊቲ መገለጫው ኒውተን የሰራው ስራ ነው። ፕሪንሲፒያ ማቴማቲካ ላይ ያደረገው ስራ ሳይንስ ነው። የሳይንስ ውጤት የሆነው ቴክኖሎጂ ነው። ሪዝን ኢንስትሩመንታል ሚና ተሰጣት ማለት ነው። በተለይ ከኢንዱስትሪያል ሬቮሉሽን በኋላ የሪዝን ሚና ፕሌቶና አሪስቶትል እንደሚያደርጉት አናላይዝ እና ኤግዛማይን ማድረግ ብቻ ሳይሆን ፕሮዲውስ ማድረግ ኢንስትሩመንታል የሆነ ሚና ተሰጣት ለሪዝን። ያ ኢንስትሩመንታል የሆነ ሚና ለሞደርኒቲ ጥሩ እንትን ነው። ስለዚህ በዛ ዘመን የነበሩ በጣም ብዙ ነገሮች ተፈለሰፉ።
ዘርዝረን ልንጨርሳቸው ማንችላቸው በነዛ 100 እና 200 ዓመታት ውስጥ እያንዳንዱ ግለሰብ የሆነ ነገር አመንጪ እስኪመስል ድረስ ማአት ለቴክኖሎጂ ለአሁን ላለንበት ሁኔታ ኮንትሪቢዩት ያደረጉ ብዙ ነገሮች ተፈለሰፉ። እነዚህ ነገሮች የሰውን ኮንፊደንስ የበለጠ እየገነቡት ሄዱ። አሁን ይሄ ሁሉ ደግሞ የሚያያዘው ከሶስተኛው የሞደርኒቲ መገለጫ ጋር ነው፣ ኢንዲቪጁዋሊዝም። ይሄ ደግሞ እነዚህ ነገሮች ሪዝንም ሆነ ሴኩላሪዝም ኢንዲቪጁዋሉ ኬፐብል ነው ተብሎ ስለሚታሰብ ነው። የኢንዲቪጁዋሉ ኦቶኖመስ የሆነ ስታተስ ሪኮግናይዝ ተደረገ። በተለይ ካንት ላይ በሰፊው የምናገኘው ማለት ነው። ይሄ ኦቶኖመስ የሆነ ኢንዲቪጁዋል ከእንስሳት በተለየ መልኩ የራሱን ኮንሰፕሽን ኦፍ ጉድ አይደንቲፋይ አድርጎ አማራጭ መንገዶችን ፈልጎ የተሻለ ህይወት ለራሱና ለኮሚኒቲው መገንባት የሚችል ፍጡር ነው። ስለዚህ ኮሚናል የሆነው ከዛ በፊት የነበረው አስተሳሰብ ተቀይሮ እሳቤው ኢንዲቪጁዋሉ ዙሪያ የሚያጠነጥነው ነው። ፖለቲካውም፣ ኢኮኖሚውም፣ ሶሻሉም ኢቨን ሎ ራሱ ከሎ አንጻር ራሱ በሞደርኒቲ ጊዜ በጊዜው አውሮፓ ውስጥ የነበረው የቶርቸር እና የስቃይ መጠን ለአንዳንዶቹ እጅግ በጣም አስደንጋጭ መሆን ጀመረ። ፉኮ ላይ ሮብ እናነሳዋለን ይህንን ኢሹ። አሁን ይሄ ስለዚህ ክሪሚናል ሎ በምን መንገድ ነው መቀረጽ ያለበት የሚለውም ራሱ ከዚሁ ጋር አብሮ ተያይዞ የሚታይ ነው። እነዚህ ለውጦች በሙሉ ግን አፔክስ ላይ የደረሱት ቅድም ዮኒ እንዳነሳው የሞደርኒቲ ፍላጎትና ሙከራ ጥግ ላይ የደረሰው በኤጅ ኦፍ ኢንላይትመንት ነው፣ አብርሆት የምንለው ዘመን። ያ ዘመን ካንት በጥሩ ቋንቋ ያስቀምጠዋል። ኢማኑኤል ካንት ትንሽ 5 ገጽ 6 ገጽ የምትሆን ጽሑፍ ኢሴ ያለችው ቫሲስት አውፍ ክሌሩንግ ትራ በጀርመንኛ ቀጥታ ስንተረጉሙ ዋት ኢዝ ኢንላይትመንት ማለት ነው። ምን ማለት ነው? ሰዎች ኢንላይትመንት በአብርሆት ምናምን ይላሉ፣ ግን ዋት ዳዝ ኢት ሚን? ያንን ኦን ኢንሳይት ማለት ነው። ካለፈ በኋላ ኢንላይትመንቱ እሱ ምን እንደሆነ ሲተነትነው ምንድነው የሚለው በአንድ መስመር ይገልጸዋል። ኢንላይትመንት ኢዝ ኢማንሲፔሽን ፍሮም ሰልፍ ኢንከርድ ቱተሌጅ ይለዋል። አሁን በገዛ ራሳችን ከገባንበት የአሽከርነት የተከታይነት ቱተሌጅ መንፈስ ነፃ መውጣት ነው። አሁን ይሄ የተከታይነት መንፈስ ሰልፍ ኢንከርድ ነው የሚለው። ሰልፍ ኢንከርድ ቱተሌጅ በገዛ ራሳችን ላይ ያመጣ ነው ሲል የሰዎች ተከታይ የሆነው እነሱ ሪዝን ኖሯቸው እኛ ስለሌለን አይደለም። ሁሉም ሰው ራሽናል ነው፣ ሁሉም ሰው ሪዝን መጠቀም ይችላል። ነገር ግን አንዳንዶች ተከታይ ናቸው፣ አንዳንዶች መሪ ናቸው። ይሄ ሆነው ቢኮዝ ተከታይነታችን ሰልፍ ኢንከርድ ስለሆነ ነው። ተከታይነታችን ደግሞ የመጣው በስንፍናችንና በፍርሃታችን ነው ይላል። እነዚህ ሁለት ምክንያቶች ናቸው ሰልፍ ኢንከርድ የሚላቸው። እያንዳንዱ ሰው የራሱን መንገድ በራሱ መሄድ እየቻለ ስንፍናው የሚገለጸው በምንድን ነው? ሪዝን የሚያስከፍለውን ዋጋ ለመክፈል ያልተዘጋጀን ስለሆነ። ሂስቶሪያኑ ኤድዋርድ ጊበን ዘ ፔን ኦፍ ቲንኪንግ ይላል። ማሰብ ዝም ብሎ ቀላል ፔንስ አሉ፣ ሳክሪፋይስስ አሉ። ያንን ለመክፈል ዝግጁ ስላልሆነ እኔ መክፈል እስከቻልኩ ድረስ ሌሎች ያስቡልኛል። አይ ዶንት ኒድ ቱ ቲንክ። አሁን ይሄ አንዱ የስንፍናችን መገለጫ። ፍርሃታችን ደግሞ በማሰባችንና በራሳችን መንገድ የራሳችን ህይወት በምንወስንበት ጊዜ ለሚመጣው ሪስፖንሲቢሊቲ ባለፈው ሳርትር ላይ ያነሳ ነው ኃላፊነት ለመውሰድ ድፍረቱ ስለሌለ ነው። ስለዚህ ብሌሙን ሌሎች ላይ ማድረግ እንዲመቸን ሌሎችን እንዲወስኑልን ህይወታችንን በእነሱ እጅ ውስጥ እናስቀምጣለን። ይሄ የሚወስንልን አካል ደግሞ በዋናነት ኦቶሪቲ ነው። አሁን ሰልፍ ኢንከርድ ቱቴሌጅ ኢማንሲፔሽን ፍሮም ቱቴሌጅ ነው የሚለው። ከማን ቱቴሌጅ? በዋናነት ከሪሊጅን ነው፣ በዋናነት ከቸርች ነው፣ በተለይ ከካቶሊክ ቸርች ነው። ስለዚህ አሁን እነዚህ ነገሮች አሁን የሰውን ልጅ ራሱን በራሱ ነፃ ማውጣት እንደሚችል የነፃነት አስተሳሰብ። ስለዚህ ኢንላይትመንት ኢማንሲፓቶሪ ነው ማለት ነው። የሰው ልጅ ራሱን በራሱ ነፃ የሚያወጣው ሌላ ኃይል አያስፈልገውም፣ ወይም የሆነ አርሚ መቋቋም አያስፈልግም። የሚያስፈልገው ምንድነው? የራሱን አቅም ተረድቶ ራሱን ነፃ ለማውጣት መሞከር ነው። ካንት ይሄንን አስቀምጦታል። ይሄ ነው ኤጅ ኦፍ ኢንላይትመንት የምንለው ወይም የአብርሆት ዘመን ብለን የምንገልጸው። ስለዚህ የአብርሆት ዘመን አይዲያል በአጭሩ ምንድነው? የሰው ልጅ እስከዛሬ ድረስ ሰማይ ቤት ከሞትክ በኋላ በሰማይ ቤት ብቻ ታገኘዋለህ ተብሎ ተስፋ ሲሰጠው የነበረውን ህይወት እዚህ ምድር ላይ መፍጠር ይችላል። ይሄን ለመፍጠር ደግሞ ኢንላይትመንት ብቸኛው መንገድ ሪዝን ነው አለ። አሁን ይሄ ዓለም ተፈጥሯል ወይ? ወደሱ ጥያቄ ከመምጣታችን በፊት ሂክስ
ምንድነው የሚለው መጽሐፍ ፖስት ሞደርኒዝም እሱ ላይ ያ ጆን ሂክስ እቺን ስዕል ይሰጠናል። አሁን እቺ ስዕል የምታሳየን ሪዝን እንዴት ብሎ ሰማይን ምድር ላይ እንደሚያመጣት። አሁን እንትኑን ስናየው ሪዝን ሁለት ዘርፎች አሉት ይላል። ኢንዲቪጁዋሊስቲክ የሆነ ዘርፍ አለ፣ ሳይንስ አለ። አሁን ኢንዲቪጁዋሊስቲክ የሆነው ቅድም እንዳነሳውላችሁ ፖለቲካል ዊንግ እና ኢኮኖሚክ ዊንግ አለ። ኢንዲቪጁዋሊስቲክ የሆነው ምን ይሰጠናል? ሊብራሊዝም። ፖለቲካል ዊንጉ ሊብራሊዝም ይሰጠናል። ሊብራሊዝም ደስተኛ ለመሆን ከሚያስፈልጉ 4 ጉድስ መሃል አንዱን ይሰጠናል። በሊብራሊዝም የምናገኘው ደስተኛ ለመሆን የሚያስፈልገን ነገር ምንድነው? ፍሪደም ይሰጠናል። አሁን በሪዝን ከዛ በኢንዲቪጁዋሊዝም አርገን በሊብራሊዝም አርገን የምናገኘው የመጀመሪያው ጉድ ፍሪደም። የሪዝን ሁለተኛ የኢንዲቪጁዋሊዝም ምንድነው? ኢኮኖሚክ ዊንጉ ደግሞ ፍሪ ማርኬት ነው ብለናል ቅድም። በፍሪ ማርኬት ወይም ካፒታሊዝም ኢን ጀነራል የምናገኘው ደግሞ ደስተኛ ለመሆን የሚያስፈልገን ሁለተኛው ጉድ ዌልዝ ነው። መጀመሪያው ፍሪደም ነው፣ ሁለተኛው ዌልዝ ነው። ስለዚህ የሪዝን አንደኛው ውጤት ኢንዲቪጁዋሊስቲክ የሆነው እነዚህን ሁለት ነገሮች ይሰጠናል። በሊበራሊዝም እና በካፒታሊዝም አማካኝነት ፍሪደም እና ዌልዝ ይሰጠናል። ሁለተኛው የሪዝን መገለጫ ሳይንስ ነው። ሳይንስን ደግሞ ለሁለት ይከፍለዋል። ኢንጂነሪንግ እና ቴክኖሎጂ በአንድ በኩል፣ ሜዲሲን በሌላ በኩል። አሁን ሳይንስ በኢንጂነሪንግ እና በቴክኖሎጂ አማካኝነት ደስተኛ ለመሆን የሚያስፈልገንን ሶስተኛውን ጉድ ይሰጠናል። ይሄ ደግሞ ማቴሪያል ጉድስ ናቸው። ልብስ ማጠቢያ ማሽን ከመፈተጊያ ድነኝ ለህይወታችንን ሊያቀሉ የሚችሉ ማቴሪያል ጉድስ በዚህ በኢንጂነሪንግ እና በቴክኖሎጂ አማካኝነት እናገኛቸዋለን። ፍሪደም፣ ዌልዝ፣ ማቴሪያል ጉድስ። አሁን የሳይንስ ሁለተኛው ዊንግ ሜዲሲን ነው ይለዋል። በሜዲሲን አማካኝነት ደግሞ የምናገኘው አራተኛው ደስተኛ ለመሆን የሚያስፈልገን ምንድነው? ጉድ ሄልዝ ነው። አሁን ሞደርን ማን እነዚህን 4 ነገሮች ካገኘ ማቴሪያል ጉድስ፣ ሄልዝ፣ ፍሪደም እና ዌልዝ ኤግዛክትሊ ዌልዝ እነዚህ 4ቱን ካገኘ አልቲሜትሊ ውጤቱ ምንድነው? ሃፒነስ ኦን ኤርዝ ገነትን እዚሁ ሰራናት። አሁን ይሄ የሞደርኒቲ በተለይ ደግሞ የኢንላይትንመንት ቃል ኪዳን ነው። ለሰው ልጆች የገባው ቃል ኪዳን ነው። እኔ የፈጸምኩት እኔ ያዘዝኳችሁን ከሰራችሁ ይሄን ነው ምድር ላይ የምታገኙት ብለዋል። አሁን ጥያቄው ምንድነው? አግኝተነዋል ወይ? አሁን ማቴሪያል ጉዱም መጣ። የአውሮፓ ኑሮ በተለይ በሚገርም ሁኔታ በአስደናቂ ሁኔታ እየተሻሻለ ሄደ። ከነበሩበት በ65 ለምሳሌ ለንደን ውስጥ በተስቦ ምክንያት ከለንደን ነዋሪ 1/3 ሞቷል። ተስቦ ማለት እንግዲህ በአሁኑ ዘመን በቀላሉ ኮንትሮል የሚደረግ በሽታ ነው። በ66 ደግሞ በአመቱ ደግሞ 2/3 የለንደን ህዝብ 1/3 ማለት ነው የለንደን ህዝብ በእሳት አደጋ ሞቷል። እንደዚህ በተራ ነገር ሲያልቅ የነበረ አውሮፓዊ በኢንላይትንመንት እና በመሳሰሉት ነገሮች ምክንያት ህይወቱ የተሻለ የሆነ እየቀለለ እውነትም ኢንላይትንመንት ቃሉን ሊያከብር ነው የሚል ተስፋ መምጣት ጀመረ። አሁን ይሄ ተስፋ ተፈጽሟል ወይ ስንል ቀላሉ መልስ አልተፈጸመም። የሰው ልጅ አሁንም የሚኖረው በድንቁርና ውስጥ የሚኖር ብዙ ሰው አለ። ስቲል በጥላቻ አሁን ኢንላይትንመንት ነፃ ወጣችኋል ያለን ዋና ነገሮች ድንቁርና ነው አንዱ፣ ሱፐርስቲሽን ነው ሌላው፣ ሶስተኛው ደግሞ መሰረት አልባ የሆነ የጥላቻና የመገፋፋት ስሜት ነው። አሁን ከነዚህ ነገሮች ኢንላይትንመንት ነፃ አውጥቶን ህይወታችንን የተሻለ አድርጎታል ወይ ስንል አላረገውም ነው። ስለዚህ አሁን ከዚህ የኢንላይትንመንት ፌይለር ውድቀት በመነሳት አሁን እሳቤዎች ዴቨሎፕ መደረግ ነው። አሁን እነዚህ እሳቤዎች ዴቨሎፕ መደረግ ሲጀመሩ አሁን ኢንላይትንመንት በጣም ተስፋ የያዘው በፈረንሳይና በእንግሊዝ ነው። ዮኒ እንዳለው ጀርመን ውስጥ ጥርጣሬዎች ነበሩ። የጥርጣሬዎቹ አንዱ መነሻ ምንድነው? ጀርመኖቹ ከሌሎቹ በበለጠ ለሃይማኖት በጣም ኃይለኛ ተቆርቋሪዎች ነበሩ በአንዱ በኩል። ሪዝን ደግሞ በዋናነት እየመታ ያለው ማንን ነው? ሃይማኖትን ነው። ከፐብሊክ ስፌሩ እያሱ ይሄ ነገር ያልተመቻቸው ጀርመን ውስጥ የሆኑ ሰዎች ነበሩ፣ ኢንክሉዲንግ ካንት። ካንት አሁን ብዙ ጊዜ የሪዝን አቀንቃኝ የሪዝን ደጋፊ ተደርጎ ነው የሚታየው። ግን መጽሐፉ ክሪቲክ ኦፍ ፒውር ሪዝን በቅንፍ ምን ይላል? ዘ ፓወር ኤንድ ሊሚትስ ኦፍ ሪዝን ይላል። አይ ሪዝን እንደዚህ አምላክ አድርገን አይተናት መቅረት ብቻ የለብንም። ሪዝን የራሷ ገደብም አላት። አሁን ያንን ለዚህ ነው ብዙ ጊዜ ምን ይባላል? ከካንት በኋላ የመጡትን ፍልስፍናዎች በሙሉ ለመረዳት ካንትን ማወቅ ያስፈልጋል። ካንት በጣም ሲግኒፊካንት የሆነ ፊገር ነው።
ካንትን ለመተቸት መጀመሪያ ካንቲያን መሆን ያስፈልጋል። እስኪ